በሳምንት 80 ሰዓታት እየሰሩ ለእረፍትና ለቤተሰቦ ጊዜ አጥተው ነገር ግን የቢዝነሱ ገቢ ካለፉት ዓመታት አንፃር ምንም አይነት ለውጥ ሳያሳይ ቀርቶ ያውቃል? ብዙ የቢዝነስ ባለሀብቶችና ኢንተርፕረነሮች ጠንክረው ይሰራሉ። ነገር ግን ጠንክሮ መስራትና ትርፋማ መሆን ፈጽሞ የተለያዩ ነገሮች ናቸው። እውነተኛ እድገት የሚመጣው ትክክለኛው ነገር በትክክለኛው ጊዜ በፕሮፌሽናል ስልት ሲሰሩ ብቻ ነው። ወደ ፀሐይ ፋሚሊ እንኳን በሰላም መጣችሁ። ይህ ቻናል የፋይናንስ ነፃነቶ እውን ለማድረግ ለሚተጉ በዲጂታል ቢዝነስ ዓለም የራሳቸውን አሻራ ለማሳረፍ ለሚጥሩ እና በእውቀት ላይ የተመሰረተ የኢንቨስትመንት ስትራቴጂ ለሚፈልጉ የተዘጋጀ የእውቀት ማዕከላችን ነው። ዛሬ በዚህ እጅግ ሰፊ ማስተር ክላስ የዓለማችን ታላላቅ ቢሊዮነሮችና ስኬታማ የቢዝነስ መሪዎች ተራና የደከመ ቢዝነስን በ90 ቀናት ውስጥ ብቻ ወደ ግዙፍና አውቶሜትድ ካምፓኒነት የሚቀይሩበትን የተረጋገጠ የ90 ቀናት ስትራቴጂ ደረጃ በደረጃ አብረን እንመለከታለን። ይህ እቅድ አሰልቺ የሆኑ ስህተቶችን በማረም ጊዜው ነፃ በማድረግና ትርፎን በከፍተኛ ደረጃ በማሳደግ ላይ ያተኩራል። አእምሮውን ክፈቱ፣ ማስታወሻውን ያዘጋጁ እና ቢዝነሱን ለዘላለም የሚቀይረውን የ90 ቀናት ጉዞ አብረን እንጀምር። አንደኛ፣ ከቀን 1 እስከ 14 የጊዜ ኦዲትና የቢዝነሱን እውነተኛ ማነቆ መለየት። የተለመደው ስህተት አብዛኛው የቢዝነስ ባለቤት ገቢው ሲቀንስ ቀጥታ ወደ አዲስ ማስታወቂያና ካምፔን ይሮጣል። ለምሳሌ የኢኮመርስ ወይም የዲጂታል ስቶር ባለቤቶች ሽያጭ ሲያጡ ችግሩ ማስታወቂያ ስላላሰራው ነው ብለው በማሰብ በሺዎች የሚቆጠሩ ዶላር ያፈሳሉ። ነገር ግን ትክክለኛው ችግር የደንበኛ እጥረት ሳይሆን የመሸጥ አቅም ማነስ ወይም ምርትን በወቅቱ የማቅረብ ድክመት ሊሆን ይችላል። ያልታወቀን ችግር በገንዘብ ለመፍታት መሞከር ኪሳራን ያፈጥናል። በሌላ በኩል መሪዎች ቀናቸውን ሙሉ ምንም ዋጋ በሌላቸው ትንንሽ አስተዳደራዊ ስራዎች ላይ ተጠምደው ያሳልፋሉ። የስኬታማ መሪዎች መፍትሄ በመጀመሪያዎቹ 14 ቀናት ውስጥ ቢዝነሱ የቱ ጋር ገንዘብ እያጣ እንደሆነ ትክክለኛውን ማነቆ በዳታ ይለዩ። ደንበኛ ይጠይቅና ሳይገዛ ይቀር ይሆን ወይስ አቅርቦቱ ላይ ችግር አለ? ትክክለኛውን ችግር ከለዩ በኋላ የጊዜና የጉልበት ኦዲት ያድርጉ። ስኬታማ ሰዎች የሰዓት አጠቃቀማቸው ይመዘግባሉ። በየ15 ደቂቃው ምን እየሰሩ እንደሆነ ይጽፉና ራስዎትን ይጠይቁ። ይህ ስራ ጉልበቴን እየጨረሰ ነው ወይም አዲስ ኃይል እየሰጠኝ ነው? ለቢዝነሱ የሚያመጣው የገንዘብ ዋጋ ምን ያክል ነው? ጉልበቱን የሚጨርሱና ዝቅተኛ ዋጋ ያላቸው ስራዎች ለምሳሌ ዳታ ለማስገባት ወይም ኢሜል መመለስ አውቶሜት ወደሚያደርጉ የኤአይ ሲስተሞችን ወይም ለሌሎች ሰራተኞች ያስተላልፉ። እርስዎ ከፍተኛ ገቢ በሚያስገኙ ስትራቴጂካዊ ስራዎች ላይ ብቻ ያተኩሩ። ሁለተኛ፣ ከቀን 15 እስከ 30 የትርፍ ህዳግን ማስተካከልና አቅርቦቱን ማሻሻል። የተለመደው ስህተት ብዙ ሰዎች በአንድ ዓመት ሚሊዮን ዶላር ሽያጭ አለኝ ብለው በኩራት ይናገራሉ። ነገር ግን የትርፍ መጠናቸው 2% ብቻ ከሆነ ያ ቢዝነስ በማንኛውም ሰዓት ሊዘጋ ይችላል። የሽያጭ መጠን የውሸት ክብር ሲሆን የተጣራ ትርፍ ግን እውነተኛ ጤንነት ነው። ብዙ ደንበኛ ማግኘት ብቻውን ስኬት አይደለም። ኪሳራ የሚያመጡ ምርቶችን በብዛት መሸጥ በፍጥነት ወደ ኪሳራ ያመራል። በተጨማሪም የቢዝነስ ባለቤቶች ደንበኛ እንዳይሸሽ በማሰብ ዋጋ ለመጨመር ይፈራሉ። የስኬታማ መሪዎች መፍትሄ ከቀን 15 እስከ 30 ባለው ጊዜ የሁሉን ምርቱና አገልግሎቱ የትርፍ መጠን በግልጽ ያስሉ። ትርፍ የማያመጡትን አገልግሎቶች ሙሉ በሙሉ ያቆሙ። ቀጥሎም ዋጋውን ይጨምሩ። ዋጋ መጨመር ትርፎን ከማሳደግ በላይ የተሻሉና ጥራት ያላቸው ደንበኞች ይስባል። ነገር ግን ዋጋ ሲጨምሩ አቅርቦቱን የማይገፋና እጅግ ማራኪ ማድረግ አለቦት። ደንበኛው ሲገዛ የሚወስደውን ሪስክ የሚቀንስ ዋስትና፣ ፈጣን የደንበኛ ድጋፍና ግልጽ የሆነ ውጤት በአቅርቦቱ ላይ ያካቱ። ሰዎች ችግራቸውን ለሚፈታ የተሟላ አገልግሎት ከፍተኛ ክፍያ ለመክፈል ፈጽሞ ወደ ኋላ አይሉም። ሶስተኛ፣ ከቀን 31 እስከ 45 የቀን መቁጠሪያን ማስተዳደርና ስራን ለባለሙያዎች መስጠት። የተለመደው ስህተት በቢዝነስ ውስጥ ትልቁ ማነቆ የቢዝነሱ ባለቤት ራሱ ነው። እያንዳንዱ ውሳኔ በእርስዎ ማለፍ ካለበት፣ እያንዳንዱ ደንበኛ እርስዎን ማነጋገር ካለበት፣ የቢዝነሱ አቅም በእርስዎ የሰዓት ገደብ ልክ ይታሰራል። እኔ ካልሰራሁት አይጠቅምም የሚለው አስተሳሰብ ካምፓኒውን አሳንሶ ያስቀረዋል። የስኬታማ መሪዎችን መፍትሄ ቢዝነሱ እርስዎን መፈለግ ማቆም አለበት። ስኬታማ መሪዎች የቀን መቁጠራቸውን የሚመሩት እነሱ ራሳቸው ናቸው። በጧት ከፍተኛ አእምሯዊ ንቃት በሚኖርበት ሰዓት ከባድና ስትራቴጂካዊ ስራዎችን ይሰሩና ከሰዓት በኋላ ያሉትን ክፍለ ጊዜዎች ለስብሰባ ያደርጋሉ። ከዚህም በላይ የዕለት ተዕለት ስራዎችን ለሌላ ማካፈል ይጀምራሉ። አቅሙን የፈቀደው ያክል ፕሮፌሽናል ረዳት በመቅጠር ኢሜይሎን፣ ስብሰባዎችንና አስተዳደራዊ ስራዎችን ያስረክቡ። እርስዎ ነፃ ሲሆኑ ጊዜውን ቢዝነሱን በማስፋፋትና አዳዲስ የገበያ ትስስሮችን በመፍጠር ላይ ያውሉታል። አራተኛ፣ ከቀን 45 እስከ 60
ተከታታይ እሴት መፍጠርና ግንኙነት መገንባት። የተለመደው ስህተት አብዛኛው ሰው ምርቱን ወይም አገልግሎቱን ካዘጋጀ በኋላ ደንበኛ እስኪመጣ በዝምታ ይጠብቃል። በማህበራዊ ሚዲያ ላይ ዝም ብሎ የዕለት ውሎውን ይፖስታል እንጂ ለቢዝነሱ እሴት የሚያመጣ ስራ አይሰራም። የስኬታማ መሪዎች መፍትሄ። ስኬታማ መሪዎች ደንበኛ እስኪመጣ አይጠብቁም፣ ሄደው ያመጡታል። በየቀኑ አዳዲስና ጠቃሚ መረጃዎችን፣ የቢዝነሱን ሙያዊ እውቀት የሚያሳዩ ይዘቶችን ያጋሩ። የቢዝነሱን ራዕይ ለሚያጋሩ ወይም ፍላጎት ላሳዩ ደንበኞች በቀጥታ መልእክት በማድረግ አዳዲስ የሽያጭ እድሎች ይፍጠሩ። የጨበጥከው እጅ ብዛት የገንዘብህን መጠን ይወስንና ከደንበኞች ጋር እውነተኛና ሙያዊ ውይይት ይፍጠሩ። ከቀን 61 እስከ 75 ትክክለኛው ቅጥር። የሲስተም ግንባታና ተጠያቂነት። የተለመደው ስህተት ቢዝነሱ ሲያድግ አዳዲስ ሰራተኞችን እንቀጥራለን፣ ነገር ግን ግልጽ የሆነ መመሪያና መለኪያ ከሌለ ስራው ወደ ትርምስ ይለወጣል። ሰራተኞች ምን እንደሚጠበቅባቸው አያውቁም። ስህተት ሲፈጥሩም ሁሉም ሰው ጣቱን ወደ ሌላው ሰው ይቀስራል። ጥሩ ሰዎች ቢሆንም ውጤት ግን አያመጡም። የስኬታማ መሪዎች መፍትሄ። ታላላቅ ካምፓኒዎች የሚመሩት በግለሰቦች ሳይሆን በሲስተም ነው። ቢዝነሱ ገቢ የሚያመነጭባቸውን ዋና ዋና መንገዶችን በጽሁፍ ያዘጋጁ። ማንኛውም አዲስ ሰራተኛ መጥቶ ያንን ሰነድ በማንበብ ስራውን መስራት መቻል አለበት። ለእያንዳንዱ ሰራተኛ ግልጽ የሆነ የውጤት መለኪያ ይስጡ። ከዚህም ባለፈ ስኬታማ መሪዎች የካምፓኒውን ግብ ከስራቸው ግላዊ፣ ሙያዊና የፋይናንስ ግብ ጋር ያስተሳስሩታል። ስራቸው ካምፓኒው ሲያድግ የእሱንም ህይወት አብሮ እንደሚያድግ ሲያውቅ በሙሉ አቅሙ ኃላፊነት ወስዶ ይሰራል። 6ኛ ከቀን 76 እስከ 90 ውጤትን መገምገምና የማይሰራውን በድፍረት መቁረጥ። የተለመደው ስህተት የቢዝነስ ባለቤቶች በአንድ ጊዜ 6 የተለያዩ የማስታወቂያ መንገዶችን እናም 4 የተለያዩ ምርቶችን ለመሸጥ ይሞክራሉ። ጉልበታቸው ይበታተንና የትኛውንም ስራቸው አመርቂ ውጤት ሳያመጣ ይቀራል። የማይሰራውን ነገር ለማስተካከል መሞከር ጊዜያቸውን ያቃጥላሉ። የስኬታማ መሪዎች መፍትሄ። ቢሊየነሮች የትኩረት ኃይልን ያውቃሉ። ባለፉት ቀናት የሞከሯቸውን ስልቶች በሙሉ በዳታ ይገምግሙ። 65% የሚሆነው ገቢው የሚመጣው ከአንድ አይነት አገልግሎት ወይም ከአንድ ማስታወቂያ ከሆነ ሌሎችንም አቅም አዳካሚ ነገሮች በሙሉ ቆርጠው ይጣሉ። ቢዝነሱ በፍጥነት ለማሳደግ ሚስጥሩ ብዙ ነገር ማድረግ ሳይሆን የማይሰሩትን ትቶ የሚሰራውን አንድ ነገር በከፍተኛ ጥራት ደጋግሞ መስራት ነው። ይህ የ90 ቀናት እቅድ የዓለማችን ስኬታማ የቢዝነስ ሰዎች የሚጠቀሙበት የተረጋገጠ መንገድ ነው። ነገር ግን ያለ እረፍት መሮጥ ወደ አእምሯዊና አካላዊ ድካም ያመራል። የ1% አሸናፊዎች ይህንን ለመከላከል የ90 ቀኑን ጉዞ በ30 ቀናት ከፋፍለው ይሰራሉ። 30 ቀናት በከፍተኛ ኃይል ከሰሩ በኋላ ለአንድ ወይም ለ2 ቀን ከቤተሰቦቻቸው ጋር እረፍት ያደርጋሉ። ትንንሽ ድሎቻቸውን ያከብራሉ። ቤተሰባቸውም የዚህ ራዕይ አካል በመሆን ቀጣዩን የ30 ቀናት ጉዞ በጋራ ይደግፏቸዋል። ቢዝነሱን ሲያሳድጉ ቤተሰቡንና ጤናውን እንዳያጡ ይህ የ30 ቀን ሪትም እጅግ ወሳኝ ነው። የፀሐይ ፋሚሊ ቢዝነስን ማሳደግ ማለት በቀን 16 ሰዓት መልፋት ማለት አይደለም። ስኬት ማለት የቢዝነሱ ትክክለኛ ችግር መለየት፣ ትርፋማ የሆኑ አገልግሎቶች ላይ ማተኮር፣ ስራዎችን በሲስተም መምራትና የማይሰሩ ነገሮችን በድፍረት መተው ማለት ነው። ለፀሐይ ፋሚሊ ያዘጋጀነው የዛሬው ጥያቄ ይህ ነው። ከነዚህ 90 ቀናት የለውጥ ስትራቴጂዎች ውስጥ ቢዝነሱ አሁን ላለበት ሁኔታ እጅግ አስፈላጊ የሆነውና ከዛሬ ጀምሮ ተግባራዊ የሚያደርጉት የትኛው ነው? የትርፍ ዕዳጉን ማስተካከል ወይስ ስራቸውን ለሌሎች ወይም ለአይ ማካፈል? ሀሳቦ ከታች ኮሜንት ላይ ያጋሩን። ይህ የቢዝነስና የስትራቴጂ ማስተር ክላስ አምሮ ከፍ ወዳለው የስኬት ማዕዘን ካመጣው ቪዲዮውን አሁኑን ላይክ በማድረግ አጋርነቱን ያሳዩን። አዳዲስ የቢዝነስ ስልቶችን፣ የፋይናንስ ጥበብና የስኬታማ ሰዎች መርህ ሁሌም ለማግኘት የፀሐይ ቻናላችንን አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ልማዶን ያሻሽሉ፣ የካፒታል ስትራቴጂው የቀይሩ እና የፋይናንስ ኢምፓየሩን የገነቡ። አብረን እንደግ።